ነው ትችላለች የሚለው ነገር ቢጠፋ ደስ ይለኝ ነበረ። ግን እስክትመጣ ትንሽ ብንጠብቃት ይሻላል። ሌላማ እኔ እጠፋለሁ የምር። አይ አውቄ ነው የምር ነው። ምንድን ነው የምትያት ግን ስትመጣ? ወይኔ እንጃ አላውቅም ነው ምን እንደምትሄድ ሄርሚ መጣች ትበል መጣች ተባለ ማለት 190% ያህል እርግጠኛ ሆኜ ልነግራችሁ የምፈልገው ነገር ምንድን ነው፣ ስለ ሄርሜላ ዛሬ ልትመጣ ትችላለች ብዬ አስባለሁ። የመሬ ነው። እስከ ማታ አዲስ ነገር ጠብቁ። እኔ አዲስ ነገር ጠብቁ ወይ ደግሞ የሆነ ነገር ይፈጠራል ብያችሁ የማይፈጠር ነገር በፍጹም አንድ ነገር የለም እና ስለዚህ እርግጠኛ ነኝ ዛሬ አዲስ ነገር ይኖራል ማለት ነው። እናንተም ደስ ይላችኋል፣ እኛም ደስ ብሎናል። እኔ በመስማቴ ብቻ ዛሬ ካልመጣች ነገር ልትመጣ ትችላለች። በቃ ግን በዚህ እርግጠኛ ነኝ። አታሳድረውትም ዛሬ አታሳድሯት። እኔ አሁን መጣ እንደዚህ ለእኛም ተደስተን ለወዲዞቻችን እኔ እኮ እንዲህና እንዲህ እያልኩ ነው እየፈለግኳት ምትመጣ ነው የሚመስለሽ? እንጃ ብቻ በጣም ነው ደስ ያለኝ፣ በጣም ከሚባለው በላይ ብቻ ትምጣና እስኪ ያለውና ያለ ከዚህ በላይ 100% እርግጠኛ ሆነን ደስተኛ እንድንኖር ፈጣሪ ይርዳን። የምሬን ነው። ማርቲም በዚህ ሰሞን ልክ አልነበረችም ማለት ሄርሚ ስለጠፋች ነው መሰለኝ። በቃ የምታወራኝም ነገር ምናምን አደዋውሏ ምናምን እየተኮሳተረች ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን እላችኋለሁ። እንግዲህ ሄርሜላ ተገኝታለች፣ ዛሬ ትመጣለች ተብሏል። እንኳን ደስ ያላችሁ። እውነቴን ነው የምላችሁ። ምንም የሰው ልጅ ክፉ ቢሆን ክፉ ነገር ይደርስበት ብላችሁ አትመኙ ነው የምለው። እኔ በበኩሌ ይሄንን ነው የምለው። እኔ እንጃ በጣም ነው ደስ ያለኝ። እኔ በበኩሌ ደስ ብሎኛል። ለምን እኔ ምን ሚዲያ ላይ ነው እኮ ሁልሽ የምታውቂያት። ምን አረገችን እሷ እንዴ? ራሱ አብርሃም ሄደባት እንጂ መቼም የሰው ልጅ እንትን አይደለም። ስለዚህ እኛ ሚዲያ ላይ ነው የምናውቃት። የሰው ልጅ እህታችን ነች። ለምን ትጥፋ? ለምን የሆነ ነገር ይደርስባት? እና እንግዲህ እኔ ትናንትና ብያቸዋለሁ። አብልጅ ትናንትም ዛሬ ምንም ነገር የለም። የሆነ መፍትሄ ሊያመጣ ነው ወይም ድራማ እየሰሩብን ነው ብዬ ነው የማስበው። እና ዛሬ ትመጣለች ብለው እንግዲህ እርግጠኛ 99 እርግጠኛ ነን ብለዋል። እንኳን በሰላም ትንጣ ነው የምንለው። በሰላም ትንጣ። ለምን የሰው ልጅ እንዴት ለምን አይባልም። የት እንዳገባች ሁሉ እንኳን ድምጧ ተሰማ። ቀላል አይደለም። 10 ቀን ሙሉ ማለት ነው ሰው። ግማሾቻችሁ አሜሪካ ገባች ትላላችሁ፣ ግማሾቻችሁ እኔ እኮ ፎቶን የት እንደምታመጡት ብቻ እኔ ግራ የሚገባኝ ነገር እኔ አንዳንዴ ዝም ብለን የምንለጥፋቸው ፎቶዎች በጣም ይገርሙኛል ማለት ነው። እስር ቤት ታስራ እጇን እንደዚህ አርጋ ምናምን የት ነው የምታመጡት? የት ነው የምታመጡት? እኔ ይሄን ፎቶ የት ነው የምታመጡት ብዬ ግራ ይገባኛል። አንዳንዴ ዝም ብዬ ሳይ ኧረ ሰው አበደ እንዲላለሁኝ ማለት የሌለ ነገር ለምን እንላለን? እውነቱን ከነሱ ሳንሰማ ከነሱ ሳናይ ምን እንደተባለ ባለቤቶቹ አሉ አይደል እንዴ? እነሱ የሚለቁትን ነገር ነው። እኔ ማንም ያለቀቀውን ቪዲዮ እኔ የሄርሜላን ፎቶ እንደዚህ ታስራ እጇ ታስሮ እግሯ ታስሮ እኔ ሰርቼም አላውቅም። ኢንተርቪው ላይ መግባት ታያላችሁ። ለምን እውነቱን ሳልይዝ ለምን ብዬ አሁን ራሱ እውነቱን አቤል ስለተናገረ ነው የምሰራው እንጂ ሄርሜላ እንኳን በሰላም ነይ ቶሎ እልል ብለናል እኛ። ለምን እህታችን፣ ቆንጆ እህታችን ለምን የሆነ ነገር ይደርስባት እንዴ? ተው እንጂ። አንዳንዶቻችሁ አይመልስሽ ትላላችሁ። ለምን አትመለስ እንዴ? አብርሃም ብቻ አይደለም እኮ እንደሚፈልጋት ማለት ነው። ተፈለገ አብሏት ይኖራል፣ ካልፈለገ ደግሞ ሌላ ህይወት እኮ ሊኖራት ይችላል። ምን ቆንጆ ነች። እንኳን እሷን የማይፈልጋት የለም። ስለዚህ ዛሬ እንግዲህ አብርሽ ይዟካች ሲል ታያላችሁ ማለት ነው። ታያላችሁ እላችኋለሁ። ታያላችሁ እንደው ምን እንደደበቃት ምን እንደሆነች ብቻ እንደው እሱን ማወቅ ነው። እሱን ነው ማወቅ የምፈልገው። ለምን መሰላችሁ? እንግዲህ ምን እንደደረሰባት ወይ ታግታ ወይ በራሷ የሆነ እረፍት ፈልጋ ወይም የሆነ ነገር ሆና ወይም ገዳም ሄዳ በቃ አንድ
እልም የምንለውም ገዳም እኮ በነገራችን ላይ አንዳንድ የልባችሁ እንትን ሲል የሆነ ሲበዛባችሁ ማለት ነው። ሲበዛባችሁ እምነት ታላችሁ ወደ ገዳም ሄዳችሁ ለምን 10 ቀን ለምን 1 ወር ድብቅ ብላችሁ ትቀመጣላችሁ ማለት የውስጣችሁን የሚያውቅላችሁ አንድ መድኃኔዓለም ብቻ ነው፣ አንድ እግዚአብሔር ብቻ ነው። ስለዚህ ወይም ገዳም ሄዳ ሊሆን ይችላል ወይም የሄደችበትን አናውቅም ማለት ነው። እኛ ካሁን እስቲ መፍትሄው ተመጣች እኛ በእልልታ ነው የምንቀበላት። እንግዲህ በቪዲዮ ነው የምንቀበላት ብሏል። በቪዲዮ እናያለን። እኔ እንጃ እኔ በጣም ነው ማለት እውነት ተሆነ እውነት ሆኖ ተመጣች በጣም ነው ደስ የሚለው። ለምን ምንም አይድረስባት እንዴ የሩታ ምንትል ወዳጆች ብኮኑ ማለት ነው የሩታ አድናቂዎች ብኮኑ የሰው ልጅ ምንም እንዲደርስበት እኛ አንፈልግም። ለምን መሰላችሁ? ለምን እንዴ? ኧረ በጣም ሁለቱንም እኮ በሚዲያ ላይ ነው ያወቅናቸው አይደል እንዴ? ሁለቱም ሚዲያ ላይ ነው የመጡት። ሁለቱም አብርሃም ነው ይዟቸው የመጣው። እኔ አንዳንዴ አብርሃም ምንም የምትሳደቡ ልጆች ትገርሙኛላችሁ። ሁለቱንም እሱ ነው ይዟቸው የመጣው። ስለዚህ እኛ እኮ በእነሱ ተጠቀምን እንጂ ምንም የተጎዳነው ነገር የለም። እውነቴን ነው የምላችሁ። በእነሱ ታልሰላን ማንም የሚያይልን የለም። እስቲ በሌላ ሰርተን የሚያይልን አለ እንዴ? ስለዚህ ሄርሜላዬ እንኳን ሰላም ነይ ቶሎ። ገና አልመጣሽም፣ አላየንም። ስትመጭ ነው እንኳን ሰላም መጣሽ ብለን እልል የምንለው እንጂ ስናይሽ ነው እንጂ በወሬ ገና እኔ በወሬ እንትላለልም ማለት በቀደም ለታ አይታችኋል። ማርታ መጣች ብላ እኔ ሰርቻለሁ ቪዲዮ። እኔ በጣም ተደስቼ ነበረ እንኳን መጣች ብዬ ደወለችልኝ ምናምን ብላ በኋላ ደግሞ ቆይተው ቪዲዮውን አጠፉትና እሱ እንዳይሆን መጀመሪያ አይተን ነው አረጋግጠን። ግን አንዳንዶቻችሁ ማለት ነው እውነቴን ነው የምላችሁ እንደዚህ ታስራ የፊት ምናምን ፎቶ እኔ ከየት እንደምታመጡት ብቻ እኔ ግራ ግቢት የሚለኝ ከየት ነው የምታመጡት ብዬ ግራ ይገባኛል። እውነቴን ነው የምላችሁ። እኔ አሁን ብዙ ቲክቶክ እጠቀማለሁ፣ ፌስቡክ እጠቀማለሁ፣ ቴሌግራም እጠቀማለሁ፣ ኢንስታግራም እጠቀማለሁ። ግን እኔ አላገኟትም። እኔ እንትን ቻት ነው ምናምን የሚሉት ብቻ እሱንም እጠቀም ነበር፣ ግን ብዙም አልገባም እሱ ውስጥ እንጂ ሁሉንም እጠቀማለሁ። ግን እኔ እንደዚህ አይነት ቪዲዮ አይቼም አላውቅም። እኔ እንደዚህ አይነት ቪዲዮ እንትን አልልም ማለት እንትን አላቸው አይደል? ፌስቡክ አላቸው፣ ቴሌግራም አላቸው፣ ሁሉ ነገር አላቸው። በሱ ሊያስቀምጡ ይችላሉ። ኢንስታግራም አላቸው። ከዛ ውጭ ዩቲዩብ አላቸው። የሆነ ጉዳት ቢደርስባት ምን ቢልባት እነሱ ሊያወጡት ይችላሉ። እኛ ግን ከየት እያመጣን እንደምንሰራበት አላውቅም። እኔ በጣም ነው የሚገርመኝ። አንዳንዴማ ሞሽረዋቸው ምናምን እሱን አቀናብሩ። ጥሩ ነገር ጥሩ ነው። ግን እንደዚህ ታስራ እንደዚህ አፏን እንትን ብላ ምናምን የት እንደምታመጡት አላውቅም። ለማንኛውም እንኳን ሰላም ትንጣለን። ሰላም ትንጣ። ገና አልመጣችም እንዴ? እኔ እንኳን ሰላም መጣሽ እላለሁ እንዴ? ገና ሳላያት እኔ አላየኋትም። ስናይ ነው የምናረጋግጠው። እኔ ሳላይ እኔ አቤል ግን የሆነ ነገር አለበት እሱ። እኔ ምንም እንትን ላይ የለሁበትም ይላል እንጂ አቤል ሁሉን ነገር ያውቃል። አቤል አለበት፣ እጁ አለበት፣ የሆነ ነገር አለበት አቤል። እውነቴን ነው የምላችሁ። አቤልን ጠርጥሩ። ምንም ሌላ ነገር ምንም የለም። አቤልና ሄርሜላ ይተዋወቃሉ። የት እንደሄደች የት እንዳለች አቤል ያውቃል፣ ግን መናገር አይፈልግም። ስለዚህ ዛሬ እንደምትመጣ ደውላለት አረጋግጦ ነው እንቀበላታለን የሚለው። ይዟት የሚመጣ ሰው አለ ብሏል። አብርሃም ነዋ። ሌላ ሰው ማን ይዟት ይመጣል? አብርሃም የለም። ትናንትም አላያችሁትም ሚዲያ ላይ፣ ሰሞኑን አላያችሁትም ሚዲያ ላይ። ትናንትና ዛሬ ማታ ይዞ ይመጣል ሄርሜላን። እኔ ድራማ እየሰሩብን ይሆን እንዴ እናንተ? እውነቴን ነው ብላችሁ ይሄ ነገር ድራማ ነው እንዴ? እኛ እኮ አይምሯችን ተዛባ በእነሱ ወሬ፣ በእነሱ ድራማ ነው እንዴ? ዛዳት ቆይ እስቲ ምንድን ነው ነገሩ? እኔ እንጃ። ዛሬ ሁሉንም እናውቃለን። ለማንኛውም ኮካችንን እየጠጣን
ካርቶን 5 ስገዛ ነው አንድ ላጥ አደርግበታለሁ። ኮካይን ላጥ አንድ ሳይሆን አንድ ብቻ መስሏችኋል? አንድ ካርቶን ነው የምሰርቀው። ወይኔ ወይኔ፣ ኧረ ይቅር ይበለኝ።